ሰላም ወደ ቫንቲው ተጋታዮች በሙሉ ዛሬ ደግሞ እንደምታውቀው በፓርት 2 ዴንሲቲ ኦፍ ቢትመን ቴስትን ለማየት እንሞክራለን። እንግዲህ ቢትመን ኦፍ ዴንሲቲ ለምን ዓላማ ይሰራል የሚለውን በዋነኛነት ማወቅ ይኖርብናል። ቴስት አርቲክሎች አሉ፣ ምን አይነት አፓራተስ ምን አይነት ኤቫሉዌሽኖች ይኖሩታል የሚለውን ደግሞ ቀጣይ የምናየው ይሆናል። እንግዲህ በዚህ ቴስት ውስጥ በዋነኛነት የምንጠቀመው አርቲክል አስተምዲ 70 እስከ 97 ያለው ሊትሬቸር ነው። ይሄን ሙሉ ሪቪው ወታረጉ ሙሉ ቴስት ዲቴይል ቴስት አናሊሲሶችን ይነግሯቸዋል። ዓላማው ምንድነው? እንግዲህ ሪላቲቭ ዴንሲቲ ኦፍ ሰሚ ሶሊድ ቢትመስ ማቴሪያሎችን ዴንሲቲ ለማወቅ ነው የሚጠቅመን። ይሄ ሪላቲቭ ዴንሲቲ የምንለው ኦር ስፔሲፊክ ግራቪቲ ኦፍ ሰሚ ሶሊድ የምንለው ቢትመስ ዴታ በዋነኛነት የማቴሪያል in the time of being አስፋልት ሚክስ ዲዛይንን በመንሰራበት ሰዓት የአብዞርቤሽን ኢንፑት ዳታ ነው። ምክንያቱም ማቴሪያል እንደ ኮምባይንድ አግሪጌት which is coated የሚሆንበት መንገድ አለ። ቢትመን እንደ ሚክስቸር ደግሞ ሚክስ ሆኖ ኤክሰስ ሆኖ የሚቀረው አለ። ኢቭን አብዞርብ ሆኖ ወደ ውስጥ የሚቀረው ነገር አለና እንደ ማቴሪያል ፕሮፐርቲ ያ ቢትመን ኮንቴንት ምን ያህል by itself ባለው ስፔሲፊክ ግራቪቲ ባለው ዴንሲቲ ምን ያህል አብዞርብ ተደርጎ ተወስዷል የሚለው ነገር ካልኩሌት ለማድረግ ይጠቅመናል። እንግዲህ በዋነኛነት ዓላማው ለሱ ነው የምንጠቀመው። ቴስቱን ስንሰራ ዋነኛ ያንን ታርጌት አድርገን ነው። እንግዲህ ይሄን ቴስት ስንሰራ አፓራተሶች አሉን፣ ባላንስ ፒክኖሜትር፣ ወተር ባዝ፣ ቴርሞሜትር እንዲህ ነገሮች አሉን። ይሄን ቴስት በመንሰራበት ሰዓት በዋነኛነት እንግዲህ ካሉት ኢኩዊፕመንቶች ውስጥ አንዱ ፒክኖሜትር ነው። ፒክኖሜትር የምንለውን ፍላስክ ኦሬዲ ቮሊዩሙን ልናውቅ ይገባናል። ዋነኛነት እንግዲህ ይሄን ቮሊዩም ካልብሬት ካደረግነ በኋላ ነው ሳምፕል ከተን ፈርዘር ሌሎች ቴስቶችን ልንሰራበት የምንችልበት። ስለዚህ ሙሉ በሙሉ ከአቧራ የጸዳ መሆን መቻል አለበት። አጥበን ኦቨን ድራይ እናደርጋለን። አፍተር ኦቨን ድራይ ከወጣ በኋላ ኩል እናደርጋለን፣ እንዲቀዘቅዝ እናደርጋለን። እንግዲህ ይሄንን ፒክኖሜትር ምንድነው የምናደርገው? የተወሰነ ውሃ ጨምረን ቢከር ውስጥ እንከተዋለን። ቢከር ውስጥ አንዱ የሚገባበት ምክንያት ምንድነው? አትሞስፌሪክ ቴምፕሬቸሩን ባላንስ እንዲያደርግልን ነው። ሶ የተሰማው ቢከር ውስጥ ከተቀመጠ በኋላ እናወጣውና ክሊን አድርገን ውሃ እንሞላዋለን። ውሃ ከሞላ ነው በኋላ እንግዲህ ኦሬዲ የዛ ሳምፕል ምን እናቃለን? ፉል ኦፍ ዋተር ከሞላን በኋላ መልሰን ወደ ቢከር እንከተዋለን። አትሩም አሁንም ቴምፕሬቸር ከተስተካከለልን በኋላ አውጥተን ያው ፉል ኦፍ ዋተሩን ቀጥታ ባላንስ ላይ እናስቀምጣለን። ስለዚህ የፒክኖሜትር ፉል ኦፍ ዋተር አወቀ ማለት አንድ ዴታ። ይሄን ካወቅነ በኋላ ምንድነው የምናደርገው? ቀጥታ ሳምፕል ፕሪፓሬሽን ነው። ቢትመን ሳምፕል ፕሪፓሬሽን ነው። እንግዲህ ይሄ ሳምፕል ፕሪፓሬሽን ከመጀመራችን በፊት ያ ፉል ኦፍ ዋተር ፒክኖሜትር ፉል ኦፍ ዋተር ኦሬዲ ዴታውን ካወቅነ በኋላ አፍስሰን ድራይ እናደርገዋለን። ድራይ ሆነውን ፒክኖሜትር ምን እናደርጋለን? ዲስቲልድ በደንብ ፕሮፐርሊ ሜልት ወይም የቀለጠውን ቢትመን የተወሰነ እንከታለን። የተወሰነ ከከተትን በኋላ እንደገና መልሰን እናደርጋለን፣ እንመዝናለን። ፒክኖሜትር ፕላስ ሳምፕል ይኖረናል ማለት ነው። ሰምሃው የተወሰነ 3/4 የሚሆን ያህል ሩብ ማለት ነው የፒክኖሜትር ሩብ ሳምፕል ከከተትን በኋላ አግለጠን ከከተትን በኋላ እንመዝነዋለን። ፒክኖሜትር ፕላስ ሳምፕል ሁለተኛ ዳታ ይኖረናል። ይሄን ዳታ ከያዝን በኋላ ዘ ሪሜኒንግ ውሃ እንሞላዋለን። ያንን ካደረግን በኋላ ቀጥታ ወደ ቢከር እንከተዋለን። አሁንም አትሩም ካገኘን በኋላ አትሩሙ ከተስተካከለን በኋላ ኦሬዲ አውጥተን ሜጀር እናደርጋለን፣ እንመዝነዋለን። ስለዚህ ፒክኖሜትር ፕላስ ሳምፕል ፕላስ ዋተር የሚባል ሌላ ሶስተኛ ዴታ ይኖረናል። ይሄ ሙሉ በሙሉ እርግጠኛ ሆነን ዴታውን ካገኘን በኋላ እንግዲህ ወደ ካልኩሌሽን ነው የምንሄደው። እንግዲህ ካልኩሌሽን ላይ ስንመጣ ማስ ኦፍ ፒክኖሜትር አለን፣ ማስ ኦፍ ፒክኖሜትር ፊልድ ዊዝ ዋተር አለን፣ ማስ ኦፍ ፒክኖሜትር ፕላስ ሳምፕል ፕላስ ዋተር አለ። እዚህ ጋር ኤስሲዲ የምንለው በሌላ ፎርማት ሲስተም ስለሆነ ነው። ማስ ኦፍ ሳምፕል ወይም ደግሞ ቢትመን ለማለት ነው። ያንን በዛ መንገድ ወሰዱት። ይሄን ካደረግነ በኋላ እንግዲህ ኦሬዲ ፒክኖሜትር ማስ ኦፍ ሳምፕል ፕላስ ማስ ኦፍ ፒክኖሜትር ዴታ ይኖረናል። እንግዲህ ማስ ኦፍ ሳምፕል ለብቻው ዴታ እናወጣለን። ይሄን ዴታ ስናወጣ ማስ ኦፍ ፒክኖሜትር አለን፣ ማስ ኦፍ ሳምፕል ፕላስ ፒክኖሜትር አለ። ይሄ ማለት 140 ሲቀነስ 80 60 እናገኛለን። ስለዚህ ሪላቲቭ ዴንሲቲ ወይ ደግሞ ዴንሲቲ ካልኩሌት ስናደርግ ኦሬዲ ኤ የሚባል ቁጥር አለ። ያ ኤ የሚባል ቫልዩ 60 ነው ዲቫይድድ ባይ ሲ የምንለው ማስ ኦፍ ሳምፕል ፕላስ ፒክኖሜትር ፕላስ ዋተር ነው ሲቀነስ
ማስ ኦፍ ፍሎ ኦፍ ዋተር ፕላስ ማስ ኦፍ ሳምፕል ስናደርግ ኦልሬዲ ዴንሲቲ ኦፍ ቢትምነስ እናውቃለን ማለት ነው። እንግዲህ ይህንን ቴስት በዋነኛነት ኤቫሉዌት የምናደርግበት አንዱ ክራይቴሪያ ይኖረናል። እንግዲህ ለአስፋልት ሴመንት ወይም ደግሞ ኖርማል ለሚክስቸር የምንጠቀም ከሆነ ከ1 እስከ 1.06 ድረስ ኤክስፔክት ይደረጋል። ዊዝን ዛ ሊሚት ከሆነ ኦልሞስት ያንን ቴስት ሙሉ በሙሉ ያን ማቴሪያል መጠቀም እንጀምራለን። ለከትባክ ሲሆን ደግሞ ከ0.9 እስከ 1 ድረስ ሊሆን ይችላል። ታር የምንለው ከሆነ ደግሞ ከ1.1 እስከ 1.25 ስፔሲፊክ ግራቪቲ ይኖራል። በዚህ ውስጥ ሬንጅ ውስጥ ካለ 2-3 ትራይሎችን በመስራት በዚህ ሬንጅ ውስጥ ካለ ለሚፈለገው ስፔሲፊክ ፐርፐዝ እናውለዋለን ማለት ነው። እንግዲህ ሌላው ሁለተኛ የምናየው የቴስት ቢትመን ኳሊቲ ቴስት ውስጥ አንደኛው ፍላሽ ኤንድ ፋየር ፖይንት ነው። ይህንም ቴስት ስንሰራ በሚቀልጥበት ሰዓት ለሁል ጊዜ የኮንስትራክሽን ስራ ላይ በምንሰራበት ሰዓት እንግዲህ ቢትመን አቅልጠን ነው ፕሮሰስ አድርገን መጀመሪያ በበርሜል ይመጣል። ከዛ በኋላ ቀጥታ ወደ ማሞቂያ ይገባል። ከቀለጠ በኋላ ትራንስፈር ተደርጎ ታንከር ላይ ተቀምጦ ነው እንግዲህ ወደ ሚክስቸርነት የሚቀየረው። ስለዚህ በዚህ ሂደት ውስጥ ምን አይነት ቴምፕሬቸር ሰተነው ነው ለአገልግሎት ሊውል የሚችለው? ምክንያቱም በጣም አደገኛ ነው። ከፍተኛ የሆነ ቴምፕሬቸር ካገኘ which is ፍላሽም ሊፈጥር ይችላል። ፋይናሊ ፋየር ነው። ፍላሽ ኤንድ ፋየር ነው የሚለው። ፍላሽ ማለት የሆነ ስፓርክ እንደማድረግ ነው። ፋየር ማለት ደግሞ ሙሉ በሙሉ ዳሜጅ ማድረግ ወይ መንደድ ነው። ከነደደ ደግሞ ኦልሞስት የኬሮሲን የፔትሮሊየም ኦልሬዲ ባህሪ ስላለው ሊቀጣጠል ስለሚችል ይህንን በጣም መጠንቀቅ ይኖርብናል። ያንን እዛ ደረጃ እንዳይደርስ ለማወቅ ነው ይህንን ቴስት የምንሰራው። እንግዲህ ዋና ቴስት አርቲክሉ አስተም ዲ92ን ይጠቀማል። አላማው ምንድን ነው? which is ቢትመን ቴምፕሬቸር በመስጠት ምን ያህል የማቴሪያል ፕሮፐርቲው ምን ያህል እሳት ከመፈጠሩ በፊት ማክሲመም በርኒንግ ሌቭሉን ለማወቅ ነው። እንግዲህ ይህን ቴስት የምንሰራው አፓራቶች አሉን። ፍላሽ ፖይንት አፓራትስ አለን። ሂት ኦልሬዲ ቴርሞሜትር አለን። እነዚህን ኢኩዊፕመንቶች እንጠቀማለን። እንግዲህ በዋነኛነት ይህንን ቴስት ስንሰራ ምንድነው የምናደርገው? በዋነኛነት ሳምፕል ፕሪፓሬሽን ነው። ሳምፕል ፕሪፔር ስናደርግ እንግዲህ ቢትመኑን ነው ስላይትሊ ሂት የምናደርገው። ስላይትሊ ሂት ካደረግን በኋላ በሚፈለገችው ክሊን ብላንድ የሚባል ኢኩዊፕመንት ነው እሱ ውስጥ እንከታለን። እዛ ውስጥ ከገባች በኋላ ሙሉ በሙሉ ስላይትሊ ከላይ ያለውን ነገር ሁሉ ኤክሰስ የሆነ ነገር ሁሉ እናስወግዳለን። የተዝረከረከ የተጠባጠበ ነገር ካለ አፉ አካባቢ ሌላ ዳሜጅ እንዳያመጣ ወይም ደግሞ ዴታ ኢንኮንሲስተንስ እንዳይኖር ሙሉ በሙሉ አካባቢው ላይ ያለው ነገር እናጸዳለን። ይሄን ካደረግን በኋላ ቀጥታ አምጥተን ካፑን ወደ ቴስተሩ ላይ ነው እናስቀምጠው። ልክ ቴስተሩ ላይ ካስቀመጥን በኋላ ያችን ሞልድ ቀጥታ ቴርሞሜትር እናስቀምጥበታለን። ቴርሞሜትር ካደረግን በኋላ እንግዲህ ቀጥታ ሂት ነው የምንሰጠው። እንግዲህ ሂት ስንሰጥ ከ5 እስከ 6 ዲግሪ ሴንቲግሬድ ፐር ሚኒት ጀምሮ ስላይትሊ እየሰጠነው ይዳል። መሀል ላይ ግን ኦልሬዲ ጀንትሊ ስቲር ማድረግ መቻል አለብን። በጣም ተጠንቅቀን ማቀላቀል መቻል ይኖርብናል ካፕ ውስጥ እንዳለ። ይሄን ካደረግነው በኋላ ከ50 ዲግሪ ሴንቲግሬድ ኤክስፔክት የሚደረግ ሌቭል ውስጥ ያንን አፕላይ እናደርጋለን። እንግዲህ ይሄን ያደረግን ስንሄድ ቪዥዋላይዝ እናደርጋለን። በ2 ዲግሪ ሴንቲግሬድ ኢንተርቫል ውስጥ ዴታ ቼክ እናደርጋለን። ኦልሬዲ ይቀርታ እንግዲህ የተወሰነ ስላይትሊ እየሰጠነው ቴምፕሬቸሩን እየሰጠነው ነው የምንሄደው እና ኦልሬዲ መጀመሪያ ኦልሬዲ ዲስቲልድ ሆኗል። ሜልት ሆኗል። ያ የቀለጠውን ቴምፕሬቸር ነው እንግዲህ የተወሰነ ዲግሪ ሴንቲግሬድ በ2 ዲግሪ ሴንቲግሬድ ኢንተርቫል ውስጥ ቼክ የምናደርገው። ይሄን በምናደርግበት ሰዓት እንግዲህ ኦብዘርቭ የምናደርጋቸው ነገሮች አሉ። ሰርፌስ ላይ ኦልሬዲ ሊኩዊድ ባህሪ የማምጣት ነገር ይታያል። ስለዚህ የተወሰነ ክብሪትን ይዘና ሰርፌስ ላይ የተወሰነ እንለኩሳለን። በእንለኩስ ሰዓት ቡህ የማለት ባህሪ እስኪጀምር ድረስ አሁንም ሙቀቱን እየሰጠን እንሄዳለን። ቴርሞሜትሩንም በዛው ልክ ጎን ለጎን ልክ ያ ኢፌክት ሲፈጠር ጎን ለጎን ደግሞ ቴርሞሜትሩንም ሪዲንግ እንወስዳለን። ያን እያደረግን ኦልሬዲ ልክ በርኒንግ በሚፈጠርበት ሰዓት አሁንም ቼክ እናደርጋለን። አሁን የሆነ ክብሪት የተወሰነ ቴምፕሬቸር እየደረሰ ሲመጣ አሁንም እንለኩስና በክብሪት ከላይ ሰርፌስ ላይ የምናየው ነገር ይሆናል። ሙሉ በሙሉ ስፓርክ እንደማድረግ ሲጀምርና ፋይናሊ ፋየር መፍጠር
ከጀመረ ያንን ዴታ እንወስድና ሪከርድ እናደርጋለን። እንግዲህ ይሄ በዋነኛነት እንዳልኳችሁ ፍላሽ ኤንድ ፋየር ፖይንት ነው የሚለው። ሶ ልክ ያንን ዴታ ከያዝነ በኋላ ወደ እሳትነት ወደ ተቀጣጣይነት ከመቀየሩ በፊት ነው ያንን ዴታ የምንይዘው። ልክ ኢሚዲየትሊ ያንን ነገር ካሳየን በኋላ ሰርፌስ ላይ ያንን ነገር ካሳየን በኋላ በቴርሞሜትሩ አማካኝነት ማክሲመም ዲግሪ ሴንቲግሬድ እንወስዳለን። እንግዲህ ብዙ ጊዜ ሪከመንደብል ሚኒመም ሪከመንደብል ፍላሽ ኤንድ ፋየር ፖይንቱ ከ230 መብለጥ አለበት ነው የሚለው። ኦልሞስት ከዛ በታች ባይሆን ሞር የማቴሪያል ፕሮፐርቲውን የማቴሪያል ኳሊቲውን ይናገራል። በጣም ከወረደና ቶሎ ፍላሽ የሚፈጥር ከሆነ which is አደገኛ ስለሚሆን ያንን ከኢምፒሪቲ ጋር ሌላ ፈርዘር ነገሮችን ቼክ የምናደርግበት ሚንስ ስለሚኖር ያንን ኦልሬዲ ሪጀክት እናደርጋለን። ግን ስታንዳርዱ ምንድነው 230 በላይ ዲግሪ ሴንቲግሬድ ፍላሽ ኤንድ ፋየር ፖይንት ኤክስፔክት ይደረጋል። እንግዲህ እንዳልኳችሁ ይሄንን ካደረግን በኋላ ሪከርድ ዴታ ይኖረናል። በዛ ሪከርድ ዴታ መሰረት ኦልሬዲ ቴስት ኮምፕሊትድ እናደርጋለን ማለት ነው። እንግዲህ በተከታታይ ያየናቸውን ሁለቱን ቴስቶች አይተናል። በቀጣይ ደግሞ በሚኖሩን ቴስቶች ሶፍትኒንግ ፈርዘር ቴስቶች ምንድናቸው የሚለው ነገር ለማየት እንሞክራለን። እንግዲህ ሀሳብ አስተያየት ስጡበት። እስካሁን ባለው ሁኔታ ተጠቃሚ እንደሆናችሁ አምናለሁ። ሌላውን ጊዜ በጣም አቅም እንዲሆነኝ እናንተን ኮሜንት እጠብቃለሁ። ቻው።